እሺ ታለሽ እንዴ እሺ ታለሽ እንዴ አንቺ እሺ ታለሽ እንዴ ዝም አንቺ ራስሽ እንዴ ዛሬ ምን አላክ ነው ግን ገነን ነው እንዴ ለገዛ ቤታችን ዝምት ያለሽ እንዴ ሳንቀይ እንመላርኩ እንማከር ሰውዬ ያለሽ እምፈልገው ነገር እስካልሰጠሽኝ ድረስ ከዚህ ማለት ወይስ አንቺ ምንም ሳረጃ ዋሳቂን ተጥያለሽ እንዴ ንገሪኝ አንቺ ምንም ሳታረጊ እንቅስቃሴ ሳታረጊ እሷ እንዴት ነው ዋሶና እዛው ውስጥ ሆና እስር ቤት ሆና ዋስ የምትፈልገው እኔ አላቅም ንገሪኝ ምን አርገሽ ባይሆን እንዲሁ ስደርቅ ስለምትሉ ውሃ እናምጣለን አንቺ እንዴት ነው ጭራሽ ተቀምጨሽ ነው አይደለ ጭራሽ ማመስገን እዚህ እንዴ እግሩ ላይ እኮ ተረፍተሻል አመሰግናለሁ ብለሽ እግሩ ላይ እንድትወርቂ እንኳን ፈቃደኛ አሉንም ሰሚኝ በካሊሲ አረገደልከኝ እባክህ እንዴ ኧረ እባክህ ያ ረቢ እኮ ተነገር ንገሪኝሽ የሆነ ነገር በእኛ የሆነ ነገር በይ ቁጭ በይ የምትሄጂ ነው ቁጭ በይ ውጣ እንደ ሰው አላህ ስጋው እሺ ስጋው እኮ ምን የምታውቂ ነገር አለ ቆይ መልሼ እደውልልሃለሁ ቆይ መልሼ እደውልልሃለሁ እንዳትደውል በቃ እንዴት ፈጣሽ ማለት ነው ያማ ምንድነው የምታወሩት ለምን አትደውልልኝም ካንቺ ነው ለደው ጻም ልጅ አንቺ ነው አትደውል ነው ካሜራ የምቀርጸው ለምን አትታደርም የማን ባለቤት እህቴ የነደም ምንድነው የምሰማ ነገር ባለቤት አለሙዋ انت يا كلبي يا حيوان يا حمار انت እኔ በድ يا ሰብደና ጭራሽ የገዛ እህቴ እኮ ናት እቺ እንዴት ይልቀበለ ሶፊ ባክሽና አለሙዋ ሰላም ተመልካቾቻችን እንግዲህ ዛሬ በአዲስ ቪዲዮ መተናል በባለፈው ታሪካችን እንደተመለከታችሁት ወንድማችን ፈልገን ልናገኘው አልቻልንም ሶፊም እንግዲህ ያው ፍለጋውን አላቋረጠም እየፈለገው ነው ያው ይገኛል የተባለበት ቦታ ሄዷል እዛም ሊያገኘው አልቻለም አሁን ደግሞ እኔ ምን አስቤያለሁ ሰሚራ ጋር ሄጄ ያው እህቷንም እስር ቤት ሄጄ እህቷም ከእስር ቤት እንደተፈታች መረጃ ደርሶኛል ይሄን ነገር ለሶፊ ማልነገርኩትኝም በራሴ ነው ዝም ብዬ ሰሚራ መጥቼ ላዋራት የፈለኩትኝና አንድ ምን ነገር አሰብን መሰላችሁ አሁን በምንም ነገር ሞከርን አስፈራርተንም በዱላም በምንም ወንድማችንን ያለበትን ቦታ ልነግረን አልቻለችም ስለዚህ አንድ ሐሳብ ተመካክረናል ከሶፊ ጋር ስልኳን ሄጄ ልመልስላት ነው ሶፊ ላከኝ እኔ ግን እግር መንገዴን እዛ ማረሚያ ቤት እንዳለች ሳጣራ እህቷም እንደተፈታች መረጃ ደርሶኛል ስለዚህ ከእስር ቤት መፈታቷን ለሶፊ ያልነገርኩትም እና ያንን ስልኳን ይዤ መጥቼ ስልኳን በቃ ሰጥቼ ትንሽ ጥያቄ ዝም ብዬ ሌላ ነገር ሐሳብ እንዳትጠራጠረኝ ትንሽ ጫንላታለሁ የተፈጠረው ነገር ድጋሚ እንዳዲስ ጠይቃታለሁ ትንሽ አውቄ ጨቃጨቃታለሁ ሟገታታለሁ ከዛ በኋላ ያመንኳት በመምሰል ስልኳን መልሼላት ወጣና በአካባቢው ዙሪያ ላይ የኛም ሰዎች አሉ እኔም ተገኝቼ ክትትል ይናረጋሉ ከዛ በኋላ ከተከታተልኩ በኋላ ወደ ፍንጭ ከመራችን መልካም ነው ምክንያቱም እኛ ወንድማችን ማግኘት ነው ፍላጎታችን ስለዚህ አሁን የምናስበው ነገር ምንድነው ስልኳን መልስላታለሁ ጠብቃታለሁ ውጭ ቆሜ ምንም ሳትፍጅ ምንም ዛሬ ወንድማችንን የማግኘት ነው እቅዳችን ስለዚህ ተመልካቾቻችን እንግዲህ አሁን ቤቱ አቅራቢያ ደርሻለሁ ወርጂ እምትለኝን ከናንተ ጋር ሆኜ ተመለከታላችሁ እንግዲህ ተመልካቾቻችን ያው የምላችሁ ነገር ቢኖር ላይክ አድርጉልን ሰብስክራይብ አድርጉልን በዚህ እናንተ ተብራችሁ አይለየን ስለዚህ አሁን እሷ ጋር ደርሻለሁ ገብቼ እስቲ የምትለውን የሚሆነው ነገር አብረን እንመለከታለን እንግዲህ ተመልካቾቻችን አሁን ደርሰናል ቤቷ ሰላም ዋላችሁ እንዴት ዋልሽ ቤቴንም እንዴ እናንተ በጣም እያበዛችሁት ነው ጭራሽ ደግሞ ከፍተ መግባት ጀመር እንዴ ሉናታ ቁጭ እስቲ ቆይ ልንገርሽ እንዴ ምን አይነት ስራ እየሰራሽ ነው ምን አንደኛችሁን እዚህ ዳባ አትገቡም እሱ ነበር የሚሻላችሁ እዚህኛ እንደባል ታስገቢን አንቺ አይ ጭራሽ እኮ ሰተት ብላችሁ ነው ቆይ አንድ ነገር ልንገርሽ እንዴ አንድ ነገር ልንገርሽ ያ ረቢ እንደዚህ ነው የምትቀበይን እንደዚህ ነው የምትቀበይን እንደዚህ ነው ወይ የምትቀበይ ይሄ ቤት እኮ አንቺ ቤት ያልነበረ ቤት ነው ግን አሁን እዚህ ስለመጣ አንቺ ከፋሽ አይደለም በጣም እግር አበዛችሁ እናንተም ከኔ ጋር ልትከፋ እኮ ጉዳይ ስላለን እኮ ነው ቢቸግረን እኮ ነው አንቺ ጋር ምን መጣው ወደ መሰለሽ እንዴ በዚህ ፊትሽ እኮ አንቺ ጋር መምጣት የለብንም እስኮት በእናትህ ካለስ ምን ፈልገህ ስሜካው ምን ፈልገህ ነው አትወይ ምን ፈልገውን ታውቂያለሽ አንቺ አሁን በጣም ብዙ ነገር ታግሼሻለሁ
ገባሻ? አሁን የተፈጠረው ነገር ትክክለኛውን ነገር ማወቅ ፈልጌ ነው የመጣሁት። ወንድምህ ደበደበኝ። አሁን ሌላ ነው ትፈልጋለህ? ለሶፊ እኔ በደንብ ያለውን ነገር ሁሉ ጠቅላላ አብራርቼ ነገርኩት። እሱ ሲያንስሽ ነው ወደ ለኛ ፊትሽን ታዞሪያለሽ እንዴ? ምን አይነት ሰው ነው እንደዚህ በአንዴ? ምን ነገር ነው የቀየረሽ? ምን ነገር ነው የቀየረሽ? ላይንሽ የምትጠይው የነበረውን ሰው ነው አይደለ? አሁን አንቺ ለሱ የቆምሽው ነገር ያለው በቃ ፍቅር ሁሉን ነገር ማለት ይችላል። ይሄን ይቀየራል። ፍቅር አልሽው? እንደዛ ተጫውቶብሽ ፍቅር አልሽ? አሁን የፈለከውን ንገረኝና እንትይልበት። አሁን ይኸውልሽ ስሚኝ፣ ይኸውልሽ ልንገርሽ፣ ካንቺ ምንም ነገር የምፈልገው ነገር የለም። ምንም ነገር የምፈልገው ነገር የለም። አንድ ነገር ብቻ እንድትተባበሪኝ ነው የምፈልገው። ምንድነው? ወንድማችን እንዴት ነው ማግኘት ያለብን? ማን ደግሞ የሶፊ ወንድም? ሌላ ታዲያ ማን ነው? ቆይ ባለፈው ተባበርኳችሁ። ምን ፈልጋችሁ? ምን ተባበርሽ? ባለፈው እንዴ ምን ተባበርሽ? በቃ ሄድን አይደል? ተባበርኳችሁ። ሌላ ሰው ላከ። ምን ተባበርሽ? ምን ተባበርሽ? ይኸውልህ በካሊድ ምክንያት ነው የተያዘው ብላችኋል ወንድማችሁ። አዎ እኮ እኔ ካሊድን ላገናኛችሁ ነበር። ሌላ ሰው ላከ። እኔ ምን ላድርግ? ኸላስ ሌላ ሰው ላከ። እና ከዚህ ጀርባ አንቺ እንደሌለሽ በምን እናውቃለን? አሁን እንዳምንሽ ነው የምትፈልጊው? ተባበርኩ ብለሽ እንዳምንሽ? ረቢ ለሌ ሹብ እላክ ያለ ምንድን ነው የምትለኝ አንተ? በጣም በሚገባኝ ቋንቋ ብታወሪልኝ ይሻል። አሁን በእናትህ ማረፍ በጣም ፈልጌ ነበር። ይሄው ረፊ ቁጭ በይና እናውራ በስነ ስርዓት። በቤቴማ ቁጭ በይ ተነሽ አትለኝ እኮ ቁጭ በይሽ ቁጭ በይና እናውራ። ትፈልግ እንሳለሁ። እሺ እህትሽስ ግን የት አለች? እህትሽ አለች? እኔ ምን አውቃለሁ እህቴ ደግሞ አታውቂም ያለችበት። እሺ ምን ማድረግ ነው ያለብን? እስቲ አንቺ እሺ አሁን ደግሞ እኛ በፊት ተባብረንሻል። አንቺ እስቲ ተባበሪ። እኔ እኮ ተባበርኳችሁ፣ ወሰርኳችሁ። ከዛ በኋላ ያገኛችሁት ሌላ ሰው ነው። የት ነው የወሰድሽን? እኔ ከካሊዳ መገናኝበት እኮ አይደለም፣ በግልጽ አውሪና። አሁን አንቺ ከሱ ጀርባ አንቺ አሁን ሌላ ሰው እንዲልክ ከሱ ጀርባ አለምኑሽ በምን አውቃለሁ? ሶፊ ነበረ እዚህ ስልክ ሳውራ። ሶፊ ነበር? አዎ ሶፊማ እንደነበር አውቃለሁ። እኔ ነኝ የላኩት እኮ አልኩሽ አይደለ? እኮ እሱ ነገራችሁ አይደል እንዴ? በጣም እኮ የእናንተ ጥያቄ በጣም እያደከመ እኮ ለምን ሶፊ ሊያምንሽ ይችላል? እናንተ መመነኛ እኔ ለምንድን ነው የማምንሽ? እኔ አላምንሽም። ሶፊ ይኸውልሽ ንጹህ እያለሽ አገኘሽ፣ ብዙ ነገር ተባበረሽ፣ ህይወቱን አሳልፎ ሰጠሽ። አንቆሻሻለሽ እያልከኝ ነው? ለኔ እንዴ ተጫወትሽብን። እውነቴን ነው ተጫወትሽብን። አንቺ ከኛ ጋር ተባብረሽ ያለውን ነገር ማስወገድ ስንችል ለአንድ ለወንድምሽ ብለሽ እንደገና ወደ ኋላ መልሽ። በየተራ እየመጣችሁ ትሩብኛለሽ፣ በየተራ እየመጣችሁ ታንቁኛላችሁ። እንዴ በጣም እየበዛችሁት ነው። ይኸውልሽ ልነግርሽ ነው። ይኸውልሽ ሶፊ ሲፈልገው ነበር ወንድማችንን። እኛ ተስፋ አንቆርጥም እኮ ዛሬ አሁን ወጥቼ ቢር ነገ እመጣለሁ። ነገ ደግሞ አሉን ካለ ከነገ ወዲያ እመጣለሁ። በየቀኑ እመጣለሁ። እየቀለድሽ ነው? ቀልጂ፣ ችግር የለውም። አንቺ እንደዛ ተቸግረሽ እንደዛ ሆነሽ እኛ ጋር መተሽ በጣም በብዙ ነገር ተባብረንሻል። አመሰግናለሁ ካልኳችሁ እንደዛ ስታለቅሽ የነበረውን ጊዜ አስቢው እኮ። ይኸውላችሁ እኔ ምን አልኩ? በቃ አረጋችሁልኝ፣ አመሰግናለሁ አልካልኩኝም። ግን አሁን ባለፈው ልተባበራችሁ ነበር። ሄድን ስንሄድ ደግሞ ምን ሆነሻል? ስንተባበር ትያለሽ እንዴ? ወንድማችን ከጠለፈ ሰው ጋር እኮ ነው ተባብረሽ የነበረው። አጓጩብኝ በእናትህ ቀስ እያልከራ እንደዚህ ነው የምታወሪኝ? ምን ልል ትፈልጋለህ? እንደዚህ ነው ወይ የምታወሪኝ? እንዴት ይላራክ? ስለዚህ አንቺ በፍጹም ምን እንድልፈለክ? እንዴት ምን እንድልፈለክ? እና ምን እያደረኩ እንዳወራ ፈለክ? ንገረኝ። ቆሻሻነሽ አልከኝ፣ ዘማልኩ። ከዚህ በላይ እንፈልጋለን። እና አንቺ ራስሽ ንጹህ ነኝ እያልሽ ነው? በደንብ አድርጌ። ምንሽ ነው ንጹህ? ሁሉ ነገር በጣም ታሳፍሪያለሽ። በጣም ነው የምታሳፍሪው አንቺ። እኛ እንዴ ምን ልታረገኝ ነው? ልታስፈራራኝ ነው? ልመታኝ ነው? ማድረግ ካለብኝ አድርገዋለሁ። አሁን ካሜራ ፊት ነው። ለተመልካችም ጥሩ አይደለም የሚያደርገው ነገር ብለሽ እንትን ልታስብይብኝ ነው አይደል? ስሚኝ፣ ይኸውልሽ ልንገርሽ፣ እኔ ሴት ላይ እጄን አላሳርፍም። ግን አንቺ የሰራሽው ስራ በጣም ማስቀያሚ ስራ ነው እንዴ። ሶፊ እኮ ለአንቺ ብሎ ሞቶ ነበረ። ታውቂያለሽ አይደል? ምን ታውቂያለሽ? ምን ታውቂያለሽ? ጭንቅላት ቢስ ነሽ። ጭንቅላት የለሽ። አውቃለሁ ትያለሽ እንዴ? በደንብ ነው የማውቀው። እኔ እኮ ብያለሁ፣ ካልካልኩኝም አመሰግናለሁ በጣም ብያለሁ ባለፈው። ግን በጣም ማመስገን ከዚህ በላይ አመሰግናለሁ ማለት ምንድን ነው? ከአንገት በላይ እኮ ነው ምስጋናሽ እንዴ። አንቺ ግን ልብ አለሽ? የምር ልብ አለሽ ወይ? ኧረ በእናታችሁ ልብ አለሽ ወይ? ለምንድን ነው የለሽ? ለሰው የሚራራ ልብ አለ? ኧረ የለሽም አንቺ።
እኔ ነገርኩ አይደል እንዴ በቃ ተባበርኳችሁ። ከዛ ላይ ምን ሆኜ ነው የምትሉኝ? በቃ ወንድማችሁ ይወራል ይገኛል፣ በጊዜው በራሱ ጊዜ ይገኛል። አንቺ እኮ ምን እንደሆነ ታውቂያለሽ። ግን ዋናው መገኘቱ አይደል እንዴ? ዋናው መገኘቱ ነው። በቃ ትንሽ እኮ እንደነሱ ትንሽ የሆነች ነገር ብናገኝ አንቺንም ከነሱ ጋር አብረን ነው የምናጉርሽ። እቺን ታክል የሚሳሳልብ የለን እና አንቺ ታላዋ ምናምን ላምጣልህ። ኧረ ጉድ ፈላ። እየቀለድሽ ነው እንዴ? እኔ እያወራሽ እኮ ነው። እኔ ወንድሜ ጠፍቶ የምበላ ይመስልሻል? እንዳነከኝ ንገሪኝ እስቲ። ትቀልጃለሽ እንዴ? ነው በጣም እያበዛችሁት ነው። ተመላለሳችሁ። አበዛ ነው። እኔ ውርስ ምናምን ያለኝ ስላላወቅሽ ነው። ይኸውልሽ ስለዚህ አሁን አንቺ ምንም የምታውቂው ነገር የለም። ምንም የምታውቂው ነገር የለም አይደለ? እኔ ነገርኩ፣ የማውቀውን ነገርኩ። ወሰርኩ እኮ መጨረሻ ጊዜ ልጠይቅሽ፣ የምታውቂው ነገር የለም። ጠይቀኝ። ልጠይቅሽ? ጠይቀኝ። የምችለው ከሆነ እመልስላለሁ፣ የማልችለው ከሆነ ከላስ። እሺ አሁን ትንሽም ብትሆን እስቲ አሁን ስለ ወንድሜን እንዴት ማግኘት ነው ያለብኝ? እስቲ ትንሽ ፍንጭ ሲጭር። እኔ ነኝ ወንድሜን ያገትኩት። አንቺ አብረሻቸው እየሰራሽ እንዴ? አብረሻቸው እየተባበርሽ እንዴ? ሶፊን ውሻ አላረግሽም እንዴ? እዚህ ቤት መጥቶ ሶፊን ውሻ አርገሽ አይደል ውጣውጣ እስቲ የነበረው ነገርኝ እስቲ። በቃ ሊመታኝ ምናምን ሲል በቃ ማለት እንትን አልኩት መለስኩለት። ከዛ በላይ እንግዲህ እንትን ሲለኝ ምን ላድርግ እንግዲህ የማከብረው ሰው ነው የምወደው ሰው ነው። ግን በቃ እንግዲህ እኮ ከነሱ ጋር እየሰራሽ ነው። ጭራሽ ደግሞ ፍቅር አልሽ። እኛ ፍቅር የማያደርገው ነገር የለም አልሽ አይደለ? ፍቅር እኮ ነው። ምንም ቢሆን ባሌ ነበረ፣ ነግሬሃለሁ። ባሌ ነበረ እኮ። ባልሽ ነበረ? አዎ በጣም የ80 ባሌ ነበረ። እርግጠኛ ባልሽ ነበር አይደለ? ግን አንቺ ልነግርሽ ነው አይንህን ላፈር ስትዩ የነበረው አሁን ባሌ ነው እያልሽኝ ነው አይደለ? ባሌ ነበር። አሁንም እንግዲህ በሂደት እናይና። ምን አይነት ፍጥረት ነሽ ግን አንቺ? እስቲ ቆይ ንገሪኝ። ስሚ እየመታኸኝ ነው እኮ። ምን አይነት ፍጥረት ነሽ አንቺ? ምንድነው እናንተ በጣም እየበዛችሁት ነው። ቁጭ በይ። ወሬ ልትሄጂ ነው እንዴ? እያወራሁሽ እኮ ነው። ሰው በትዕግስት ሲያወራሽ አንቺ ጭራሽ የሚበላ ላምጣልህ ትይኛለሽ እንዴ? እንዴት ብታስቢኝ ነው? ከፈለክ ብዬ ነው አባቱ። ግን አንቺ ሰው ለአንቺ መልካም የሆንልኝ ሰው እንደዚህ አይወራ እኮ። ነገርኩ ተባበር። አንቺ ልክ እኮ ዛሬ እንደማታውቂኝ ነው ያንን ነገር ሁሉ ከኛ ጋር አሳልፈሽ መጥፎ ጊዜሽን አጥፍተን መልካሙን ጊዜ አመተንልሽ። እኔ ለምን ካሊድ ሄዳችሁ ፈልጋችሁ ለምን ወንድማችሁ እንዳገናኛችሁ አታርጉም? እኔ እንደም ብጭቅጭቁኝ እንዴ? እኔ እኮ በቃ እኔ ፍቅር ነው ያልኳችሁ። እኔ ከፍቅር ውጪ ሌላ ነገር ካሊድ ሸን ያለው እኔ ወሰርኩ። ካሊድ ነው ያለው። ፍቅረኛሽ ፍቅረኛዬ ነው፣ የ80 ባሌ ነው። ገለመሌት ያለሽ አይደለ? ሄድና ሌላ ሰው ላከ። እኔ ካሊድ የእውነቴን ነው። ስልክ ሳወራ ሰምቷል ሶፊ። ስለዚህ ካሊድ ያለበትን ቦታ አንቺ አታውቂም አይደል? የ80 ባልሽ አይደለ? የባሌት እንዳለ አላውቅም እንዴ። እሱ እኮ ስሚኝ፣ አንድ ነገር ልንገርሽ። በእርግጥ እኮ ለእኛም እኮ ቢሆንም ፊት ለፊት አሳይቶናል እኮ ለአንቺ ምንም ያህል ስሜት እንደሌለው መስሎ ነው። በደንብ ነው ያለው። ምንም ቢሆን እኮ የመጀመሪያው ነኝ። ኦኬ። ስለዚህ አሁን ደግሞ ሌላ ያሰበው ነገር ስላለ ፍቅሩን ለአንቺ ሰጠሽ። ሌላ ያሰበው ነገር ስላለ በቃ እንግዲህ ምን ታረጋለህ? በጣም እየደከምከኝ ነው። አደከምኩሽ? ነገ ከነገ ወዲያ መምጣትሽ አይቀርም። ሰማለሽ? እኔ ቆይ ልንገርህ፣ ካሊድ የት እንዳለ አላውቅም አልኩህ እኮ። እኔ ባቀር ራሱ ነው ናፍቆኛል። ብታውቂም አትናገሪማ። ናፍቆሻል? በደንብ አድርጎ ናፈቀሽ ካሊድ? የት እንዳለ ባቀኔም ደስ እና እኛ ፈልገን እናምጣልሽ ወይ በደስታ። እና ጭራሽ አንቺ በደስታ አምጣልኝ ትኛለሽ። ስሚ እንትን እያልክብኝ ነው እኮ። ልብስሽ ተበላሸ አይደለ? ተበላሻ። ስሚ ስሚ፣ ትሰሚያለሽ? ልንገርሽ አንድ ነገር ልንገርሽ። ስሚኝ ልንገርሽ። እየሰማሽ ነው? ቀልዱ ቀልድ ነው። ስሚ እንዴ፣ ቀልዱ ቀልድ ነው። አንድ ነገር ልንገርሽ። ጭራሽ አምጣልኝ ትኛለሽ እንዴ? ስንት ወንጀል የሰራ ሰው ጭራሽ አምጣልኝ ትኛለሽ እንዴ? እያነከኝ እኮ ነው። እያነኩሽ ከዚህ የበለጠ አድርግሻለሁ። አሁን እሺ፣ ትክክለኛው ነገር እንድነግሪኝ ነው ፈልገው። ስሚ አንድ ነገር ልንገርሽ። ይኸውልሽ ካሁን ለእኛ ትንሽ ስሜት ይኖርሻል። የሆነ የምታዝኝልን የምትራሪልን ትንሽ ቅንጣት ታክል ውስጥሽ ካለ ብዬ ነው እስካሁን ዝም ብልሽ። ሄደን እዛ ማረሚያ ቤት እህቱንም ጭምር እንዳስፈታሽ አውቄያለሁ። ለምን አደረግሽ? ያንቺን እህትሽን የሱ እንደገና ማን ያለ እንዴ? እህቴ እስር ቤት አለች እንዴ? አይደለ? እንዴ አሁን እውነቱን ንገር።
እስር ቤት ናት። ማን ያረጋት እስር ቤት? እንዴት ለምን ያስፈታሻት? ለምን ያስፈታሻት? ንገሪኝ። እሺ እኮ ንገሪኝ። ለምን ያስፈታሻት? እኔ እንደኔ አይደለሁም። ማን ያስፈታት? እኔ ምን አውቃለሁ? እንዴት እኔ ምን አውቃለሁ? ንገሪኝ። እሺ እኔ እኮ እያሸማቀቀኝ ነው እኮ ንገሪኝ። እሺ እሺ እንዳመታኝ እንዳነካኝ። እሺ ንገሪኝ። እሺ እንዴ በጣም እያስጨነቀኝ ነው። እኔ ንገሪኝ። አንቺ ንገሪኝ። እንዴ ንገሪኝ። እኔ ጮሃለሁ ካልሆነ ትጮሃለሽ? ካሜራውን አቋርጦ በደንብ አድርጌ ነው የምጮኸው። ኧረ ገደልከኝ እባክህ። እንዴ ኧረ እባክህ ያ ረቢ እኮ ተናገሪ። ንገሪኝ። እሺ የሆነ ነገር በይኛ። የሆነ ነገር በይ። ቁጭ በይ። የልተጅ ነው። ቁጭ በይ። ውጣ። እንደ ሶፊን መስሻል ስትይኝ ውጣ ስትይኝ የምወጣው ንገሪኝ። እሺ ምንም ነገር ሳላገኝ አልወጣም። ቁጭ በይ እንዳትነቃነቂ። እንዴ ምን ነገር በጣም እየሸማቀቀ እኮ ከአንቺ ፍንጭ ዛሬ ካላገኘው ከዚህ ቤት አልወጣም። እንዴ አረቢ ይኸው ጃስሚን እንዳለ ራስ ምን እንዳስመሰልከው እንዴ በጣም እየሰባበርከኝ እኮ ነው። አሁን እሺ ንገሪኝ። ይሄ እንዳይፈጠር ብዙ ጊዜ በትትና ወሮሽ አይደለ? ጭራሽ አንቺ ነይ ላይ ሙርት ይጀር ትቀልጃለሽ አይደለ? እኔ አልቀለድኩም። ታዲያ በጣም እያሳመምከኝ የ80 ባሌ ነው ገለመሌ ምናምን ትይኛለሽ አይደል? ጭራሽ እንዳመጣልሽ ብታመጣልኝ ደስ ይለኛል። እና ታዲያ በጣም እንትን እያልከኝ ነው፣ እያስፈራራኝ ነው። እሺ አንተ ነግሪኛለሽ አልነግሪኝም? እንዴ ሰበብረኸኝ ደግሞ ንገረኝ ይለኛል እንዴ? እሺ አሁን እኔ በመምታት ደስ ስሚኝ፣ ቆይ ማንም ሰውን ሲመታ ደስ የሚለው ሰው የለም። ግዳጅ ሆኖብኝ። ምን አይነት ሰው ነሽ ግን አንቺ? ምን አይነት ፍጥረት ነሽ? እኔ ምንም ልገባኝ አልቻልኩም። እኔ አላውቅም ብቻ። እሺ ታዩሽ፣ እሷንም እህትሽ ስለሆነች አስፈታሻት እንበል ስለ ካሊድ ያንን መጥፎ ህይወት እንድታሳልፊ ያረገሽን ሰው ግን ለምንድን ነው ተመለሰሽ ከሱ ጋር አብረሽ መሆን? ምን አንቺ የቀረሽ ነገር አለ እንዴ? እሱ ጋር ይቅርታ አለሽ? ለይቅርታ ብለሽ ነው? ይቅርታ ደግሞ ሁሉን ማድረግ ይችላል። ለይቅርታ ብለሽ ነው ወይ? አዎ ይቅርታ ስላለሽ ነው? እሺ ይቅርታ ብቻ ስላለሽ ነው ወይ? ለምን ነው የምትዋሺው? እኔ ፊት ሁላ ነው እያስፈራኛለሁ። ጌዲ ዛሬ ምን ነው እንዴ? ባለፈውም ሶፊ እንደዛ ሲቆጠኝ አንተም እንደዚህ ይኸውልሽ እንገርሽ ሶፊ ከኔ የበለጠ በብዙ ላንቺ በጣም አዝኗል። አውቃለሁ። በጣም እንዴ እስቲ አስቢ። እሱን እኮ አውቃለሁ፣ አልካድኩም እኮ። አሁን እኔ በሶፊ ላይ የደረሰበት ነገር ላይ እኔ ላይ ደርሶ ቢሆን እንደዚህ ቁጭ እየተረጋግቼ ማውራሽ ይመስልሻል እንዴ? እስኪ ንገረኝ። ትግስት እንደሌለማ ነግሮኛል። ነገር ስለዚህ አሁን አንቺ ይኸውልሽ እሱ እንደውም እኮ እየታገሰኝ ነው በጣም። አንተ ግን በጣም እያስጨነቀኝ ነው እኮ። እሺ ንገሪኝ እንዳላስጨንቅሽ። እሺ እና እንዳመታ ለዛ ነው አየሽ፣ የእሱ ልብ ስለምታውቂ ነው። አዎ እሺ አሁን ንገሪኝ። ካንቺ ምን ልንገር? እኔ እኮ ግራ አጋባኸኝ። እኔ እንዳልነሳ ማረከኝ። ጭራሽ ቤቴ መጣችሁ ምንድን ነው እንዴ? አሁን ትዕግስቴን በጣም እየተፈታተንሽ ነው። አሁንም ድጋሚ ካሜራውን አስጠፋዋለሁ። ስለዚህ ንገሪኝ። ከዚህ በኋላ ግን ይኸውልሽ በምንም መልኩ እኔና አንቺ አንፋታም። እሺ እኔ ማን ዋስ ምናምን አግኝታ ነው ታዲያ የተፈታችሁ? ነው የምላርግ ታዲያ ምናልባት እኔ እንደዛ ወሬ ሰማሁ እንጂ እኔ አይደለሁም። ብቻ ዋስ አግኝታ ቆይ እስኪ አንቺ ምንም ሳረጃ ዋስ አግኝታ ትያለሽ እንዴ? ንገሪኝ። አንቺ ምንም ሳታረጊ እንቅስቃሴ ሳታረጊ እሷ እንዴት ነው ዋስ ሆና እዛ ውስጥ ሆና እስር ቤት ሆና ዋስ የምትፈልገው? እኔ አላውቅም። እኔ ንገሪኝ። ምን አድርገሽላት ነው? አንቺ ዋስ ፈልግሽላት ነው? በገንዘብ ነው ያስፈታሻት? እኔ አይደለሁም። እና ምንድነው? እሺ ንገሪኝ። የማላውቀው ነገር ምንድነው የተፈጠረው ነገር? እኔ አይደለሁም። ብቻ ነው ወሬ ነው የሰማሁት። እኔ ሲጀመር አግኝቻት እኔ ማግኘትም አልፈልግም እሷን። ከሷ ጋር አንቺ በጣም የሚገርምሽ ነገር ይኸውልሽ፣ በጣም እንዴት ብዬ ልንገርሽ? እኔ እንዴት ብዬ ቆይ ልንገርሽ? ስለዚህ ምንም የምትናገሪው ነገር የለም አይደለ? እኔ ምንም የለ ነገር የለም። እንዴ የመነኝ ብቻ አንተ። እኔ አምሻለሁ እንዴ እንግዲህ ስልኬን ደግሞ እንዴት ተረጋጊ እኮ። እሺ ቆይ አንዴ እኮ ተረጋጊ አንዴ። እሺ ቆይ ስሚኝ፣ ይሄው አንዴ ሲደወል አይተሽ ነው አንዴ የምትይኝ? እዚህ የተደወለ ስልክ ስላለ ነው አንዴ የምትይኝ አይደለ? ይሄው እኮ ቆይ የምፈልገው ስልክ ነው አይደለ? የምትፈልጊ አታውሪም። እኔ ምንም ነገር ነኝ ሳታውሪኝ ስልክ ሲደወልሽ ነበር እኮ። ሲነሳ ድምጽ ሰምተው ነው የሚዘጉት። ድምጽ ይሰሙና አጣርተው ነው የሚዘጉት። ተረዳሽኛ? እሺ አንዴ ስልክ ትሰጠኛለህ? ምን ልታረጊ ነው ስልክሽ የምሰጥሽ? አንዴ ምንም አልሰጥሽም። መጀመሪያ አዋሪኝ። የምታወሪኝ ነገር የለም። እሺ ምንም ጠጥቼ ልምጣ። አንዴ ቆይ። የት ነው የምትጠጪው? መጣሁ። አንዴ እሺ ደርሼ ልምጣ። እሺ ስልኬን አንዴ ስጠኝና እስከዛስ
ዞር ብለሽ ሄደሽ ልታወሪ አይደለ? ቁጭ በይ ነይ ቁጭ በይ። አንቺ ስታየኝ ምን እመስላለሁ? እኔ ስታየኝ ፋራ መስሻለሁ እንዴ? አሁን ስልኬን ብለሽ ከዛ ውሃ ጠማሽ፣ መጀመሪያ ውሃ ጠማሽ፣ ከዛ ስልክሽን ሄደሽ ልጠጪ እኮ እሷን ያስፈታትን ወይ እኮ ማን የደወለልሽ? ካሊድም ሊሆን ይችላል። እኔ ምን አውቃለሁ እኮ አሁን ይሄ ተደውሎስ አንተ ስታስበው እሷን ስሚኝ፣ የተደወለ ስልክ ቁጥር ሴቭ ያልተደረገ ነው። አዎ ስታየው ተረበተበትሽ፣ ደነገጥሽ። ስለዚህ እኮ እኔ የምጠብቀው ስልክ ስለሆነ ይኸውልሽ አንድ ነገር ልንገርሽ። አሁን ቀለል ልናድርገው ነገሩን። አንቺ አሁን እኔ ከዚህ ቤት እሄድልሻለሁ፣ አሁን ትሄድልሻለሁ። እሺ ከዚህ በኋላ እኔና አንቺ በምንም መልኩ እንደዚህ ሆንኩ፣ እንደዚህ ተፈጠረብኝ፣ እንደዚህ እርዳኝ፣ ካሊድ ተመልሶ ፊቱን አዞረብኝ ምናምን ብለሽ እኔ ጋር አትመጭም። ከዚህ በኋላ ድጋሚ እንደማያዞርብኝ ነግሮኛል። ድጋሚ እንደማያዞርብሽ ይሄን ያክል ተማመንሽ እንዴ? ስለዚህ ችግር የለም። ምንም ቢሆን እኮ ስንት ዓመት ልንገርሽ፣ ስሚ፣ ሶፊም ወንድማችን እየፈለገው ነው። ሳያገኘው አይመለስም። በእርግጠኝነት የምነግርሽ ነገር እኮ የዛኔ እኮ ተባበርኳችሁ። በቃ በእርግጠኝነት ነገር የምነግርሽ ሳናገኘው አንመለስም። ስለዚህ አንቺ በቃ አይደለም በቃ ከአንቺ ጋር በመልካም ተገናኘን፣ መልካም አደረግንልሽ። የአንቺ ምላሽ ለኛ በመጥፎ ሆነ። ይሄ ከሆነ ውለታ ላንቺ አንልሽ ምንም ማለት አንችልም፣ እንቀበላለን። እሺ እኔ ውለታ አላላችሁልኝ አላልኩኝም። ስሚኝ፣ ይሄው ስልክሽ ስልክሽን የፈለግሽው አይደል? ይሄው ስልክሽ በቃ። ስለዚህ ከዚህ በኋላ በምንም መልኩ ከኔ ጋር ሰሚኛለሽ። መጀመሪያ ስሚኝ፣ አዳምጪኝ፣ ስሚኝ ልንገርሽ። አሁን ልክ እንደ ሞኝ ሰው ሆኜ ነው የምጠይቅሽ ለመጨረሻ ጊዜ፣ ሁሌ ለመጨረሻ ጊዜ እያልኩ ብዙ ጥያቄ ጠይቄሻለሁ አይደል? አሁን ይኸውልሽ ልንገርሽ፣ እኔም ብዙ መልሽ ይላል። ስሚ ልንገርሽ፣ የሶፊ ወንድም ተወቅቷል። በምን አይነት ሁኔታ ላይ እንዳለ ምን ይሁን ይጎዳ ምን ይበል የምናውቀው ነገር የለም። አሁን አንቺ ላይም ፊት ተቀይሮብሽ አመናጭቄሽ ምንም ብዬ ከሆነ የእሱ ነገር ስላሳሰበኝ ማለት ተውቷል ማለት ነው። ስሚኝ፣ ቆይ አስጨርሽኝ፣ ቆይ ስሚኝ፣ ሰማሽኝ? ስለዚህ አንቺ የምትተባበሪኝ ከሆነ ለመጨረሻ ጊዜ ማለት ነው እኔም በምንም መልኩ ተባበርሻለሁ። አይ የምትይ ከሆነ ዛሬ ባይሆን ነገ እናገኘዋለን ወንድማችን። ማግኘታችን ሰሚን ቋዳምጪ ማግኘታችን የግድ ነው። እሺ ማግኘታችን የግድ ነው። ተውክቷል ማለት አሁን አንቺ ልንገርሽ፣ ስሚኝ ቆይ አይደለም ማስጨረስ ካሊድ በምን አይነት ሁኔታ ላይ እንዳለ የት እንዳለ አንቺ ለኛ ተባብረሽ ብትነግሪን እኛም እንተባብርሻለን። እኔ ነገርኳችሁ እኮ በቃ ስልክ ነው የሚደውልኝ፣ እራሱ ሲፈልግ ነው የሚደውልኝ እኮ ስለዚህ ሴቭ ያልተደረገ ስልክ ነው። አሁን ይሄን ስልክ ስታዩ በእርግጠኝነት ማለት ከዚህ በፊት የተደወለ ስልክ ነው። እኔ ነፍሴ አላምንሽም። በቃ እንደዚህ ነው ብዬ እንትን አልሽም። ግን ስለዚህ ማለት ነው አሁን እኛ ወንድማችንን ፍለጋ ነው እንደዚህ እየለፋን ያለ ነው እኮ። እኔም ብታገኙ ደስ ይለኛል። አላህ ይርዳችሁ እኮ። ስለዚህ አንቺ አሁን ምንም ልትተባበሪንም ምንም ልትይ አትሽይም ማለት ነው። እሺ እኔ ምን አለ የምተባበራችሁ እኮ። አንቺ የሆነ ፍንጭ የምታውቂው ነገር ካለ እኔ ምንም የለም። ማቆብ ደስ የነበረ እኮ ሶፊን እኔ ልንገርሽ፣ ስሚ ሶፊ፣ በባለፈው ጣረ ብዙ ነገር አልሽ፣ ብዙ ነገር አወራሽ፣ አመነጫጨቅሽ፣ ወሰርኩት እኮ እኔ ሲነግረኝ ማለት ስናወራ እኔ ትዕግስት አጣሁ። እውነቴን ነው የምልሽ። አልዋሽም። አዎ ከቤት ይወጣልኝ። ለምንድን አንቺ ይሄን ቤት ያሰጣሽ እሱ እኮ ነው አይደለ? ማመስገን እዚህ እንዴ እግሩ ላይ እኮ ተረፍተሻል። አመሰግናለሁ ብለሽ እግሩ ላይ እንድትወርቂ እንኳን ፈቃደኛ አልሆነም። ስሚኝ፣ በካሊድ ሲመጣ ካሊድ እኮ ነው ነጥቆሽ የነበረው። ታዲያ ዛኔ ከካሊድ ቤቱን ስንመልስ ነጥቀኖ መልሰን ላንቺ ስንሰጥሽ ለምን ይዛን ያልቆምሽለት? ሁሉ ነገር እጅሽ ስለገባ ወረቀቱም የቤቱም ወረቀት ሁሉን ነገር በእጅሽ ስለገባ እንዴ አንቺ ጥቅምሽን ፈልጎ ቢሆንስ ካሊዳውን እሱ እንዳያረግም ነገር ያለ መጀመሪያ መስዋዕት እውነትሽን ነው ያደረግም አይደለ? ስለዚህ ይኸውልሽ አሁን አንቺ ምንም የምትረጂን ነገር የለም። ስለዚህ እኔና በደረሱ ደስ ይነበር ችግር የለውም። ስለዚህ አንቺ ምንትን ብለሽ እኛ ጋር በቃ ምንም ነገር ተፈጥሮብሽ እኛ ጋር በተቻለሽ አቅም ድርሽ እንዳትመጪ ምንም አይነት ተረጋጊ። ቆይ አልጨረስኩኝም። ስለዚህ በዚህ ሁኔታ እኛ ጋር እንዳትመጪ። ባለፈው ይዞብኝ ሄዳውን ማንተም ይዘብኝ እንዳትብዬ ነው። እሺ ባለ ያው እሱ ነው ልንገርሽ፣ እሱ ነው ይላከልሽ።
ስጣት ይሄን ስልኳን ረስተ እንዳትሄድ ብሎ ይሰጣል። ስለዚህ ሰማሽኝ አይደለ? እኛ ጋር በምንም አይነት መልኩ እንዳትመጪ። እኔ ማለት ነው ግን እስከ ዛሬ ለነበረን ነገር በጣም አመሰግንሻለሁ። እሺ መጥፎም ሰራሽኝ ጥሩም አደረግሽ፣ ያው ፈጣሪ ነው ሁላችንም ይዳኛል። ስለዚህ በጣም አመሰግናለሁ ለሁሉም ነገር። እሺ መልካም ቀን ነው። ነገር ያለ ለሰውም ነገር ነናችሁ ነገር ቢኖር ደስ ይለኛል። ችግር የለውም። በቃ ሰላም ወይ መልካም ቀን ይሁንልሽ። እሺ እንግዲህ ተመልካቾቻችን ይኸው ከወጣች አሁን እየተከተልናት ነው ያለነው። እንግዲህ ሆን ብዬ ነው ስልኩን የሰጧትኝ። አሁን ለ30 ደቂቃ ያህል ጠብቂያት ነው አሁን የወጣችው። ይኸው እንደምታዩት ግራና ቀኝ እያየች ነው። ቆይ ቀስ እያልክ ይኸው እየተጣደፈች እየተዋከበች ነው የምትሄደው። ሂድ ተከተል እንዳትሰወር። እቺ ትልቃይ አተ ብዙ አትጠጋት። ይኸው አንዴ በዚህ አንዴ በዛ ትሄዳለች። ቆይ ቀስ ብል እስቲ ቆይ እየተዋከበች ነው። አያር ሌላ ሰው የሆነ ሰው ልታገኝ ነው። እስቲ ቀስ በል የሆነ ሰው ይኸው እየሮጠች ነው። ቀስ በል ትንሽ ፈጠን አድርገው። ቆይ ይኸው ተደነጋግጣለች። ቆይ የደረሰች ትመስላለች። አሁን ቆይ እስቲ እኔ እዚህ ጋር ልውረድልክ። እኔ እዚህ ጋር ልውረድና ቆይ ልከተላት ከኋላ ካሜራማን አብረኸኝ ውረድሽ። እንግዲህ ተመልካቾቻችን አሁን እዚህ ጋር ከቆምኩኝ በጣም ረጅም ሰዓት ሆኖናል። በመኪናም ስንከታተል ነበር ቃስ ብለን በጣም እየተጣደፈች እየተዋከበች ነበር ስትሄድ ነበረው። አሁን እዚህ ጋር ቆማለች። እንግዲህ እስቲ የሚሆነውን አብረን እንከታተላለን። እየተዋከበች ነው ተመልካቾቻችን። የሆነ ሰው ልታገኝ ነው እንዴ? መጣች። እህቷ እኮ ነች። እህቷ ከየት ማለት እንዴ? አልጠረጠርኩም ነበር። አይገርምም? ቆይ እንዳታይን እንዴ! የማይታመን ነገር ነው። እንግዲህ እስር ቤት ነበረች። እስር ቤት ቼክ አድርገናል። ከእስር ቤት የለችም። ወዴት እንደሄደችም ግራ ገብቶናል። ግን ከእሷ ጋር መገናኘታችን እስቲ አሁን አንቺ እንዴ አንተ ለዚህ ነው ጠርፍሽ የመጣሽ? ንገሪኝ። እንዴት ወጣሽ? እዚሁ አካባቢ የቀጠርሻት ቤትሽ ይዘሻል ልትሄጂ አይደለ? እህትሽን ብዙ ነገር ያደረገችሽ አይደል? ቆይ ስሚሽ፣ በቃ ልንገርሽ። ቆይ እለቅሻለሁ። እሺ አትንካኝ። ወንድሜ የት ነው ያለው? ወንድሜ የት ነው ያለው? ሲጀምር ምን አቅልሃለሁ እኔ ልሂድበት። የትም አትሄጂም። እዚህ ቤት ሻር ቅርብ አይደል ያለሽው? አንቺ ቤት ሁሉንም ነገር እዛ ቤት ሄደን እናወራለን። ነይ እየጠበቃችሁ እሺ፣ እያያችሁ የትም የምትሄጂው ነገር የለም። አንተ ምን ያለኛ መከታተል ስራችሁ በደንብ ነው መከታተል ስራችን። እሺ ግቢ። ቆይ እያያችሁ እሺ፣ ውጭ ጠብቁኝ። እሺ ግቢ። ሰራይ እንዴ ምን ነካላንተ ነው ገብተተረን በቃ እንዴ ቁጭ በይ። ዛሬ ምን ነካል? ቁጭ በይ። ደርሶ ከተነሽ ወርዛ ነበር እንዴ እዛ ጋውኝ እቴን አትንካት። ተነሽ። ኧረ እቴ ታውን ነው እትሽ መሆኑ አይታወቅም። አትንካት በቃ እንዳትነካት። እሺ ምን ሰበበረኝ እኮ። ቆይ አንቺ አሁን ምን ልትይ ትፈልጊያለሽ? አሁን ምን ልታወሪ ነው እንዴ? ኧረ ቁጭ በይ እንጂ ተዋት ያልሽ እንዴ? አትንካኝ። እቴ እንዳትነካት። እሺ ምን አገባሽ? አሁን ያገባሻል? ስለሷ ያለችበትን ቦታ አላውቅም ስትይ አልነበር? ሄጃለሁ ብሎኝ እኮ ነው ቅድም ስትደውይ እኮ። አላምንሽም፣ ነግሬሻለሁ እኮ አልሰማሽኝም እንጂ እንደማላምንሽ ነግሬሻለሁ። ለምን አልነገርሽኝ? አላምንሽም ነበር እንዴ? ጀግና መባል ፈልጉት እንዴ? ሞባይል አስጣት። ስልኬን ስጠኝ። እኔ የምጠብቀው ስልክ አለ። ስልክሽን ነው ቁጭ ገና ብዙ የምታወሪ ነገር አለ። አትደፍራት። ሰውዬ ምን አገባሽ?
እኔ የምልሽ ስሚ፣ ቆይ አንድ ነገር ልንገርሽ። አሁን ተረኝ ደግሞ እኔ ቀልድብሻለሁ። ምን ይምጣልህ ነበር ያልሽኝ? ምን ይምጣልህ ነበር ያልሽኝ? ሀላዋ አይደለ? አሁን እኔ ላምጣልሽ እንዴ? በገዛ ቤትሽ እኮ ነው እያስፈራራሽ ያለሁት። ለምን ዝም ትይዋለሽ? ያገብታት ልመቱኝ እኮ አሁን ደግሞ አመንሽ አንቺ ቤቷ መሆኑ። ይሄ እኔ ቤት ነው የእናቴ ቤት ነው የእናቴ ቤት ነው ብለሽ ስትይ አልነበር? ያው ነው የሁለታችንም ቤት ነው። ምንም ልታጣሉን አትሞክሩ አይደለ? ከሷ ባል ጋር እዚህ የኖርሽበት ቤት በቃ የኔ ቤት ነው ውጪ ምናምን ያስተያታል ነበር። ታጋልኛለሽ። ይቅርታ አንቺ ከልብሽ ይቅርታ አድራጊ ነሽ። ከልብሽ ይቅርታ አድራጊ ነሽ። ዘንባ ያልሽ ምንም ነገር እንዳትወሪ። እኔ ወንድሜን እስካላገኘው ድረስ ልነግርሽ ነው። አልተኛም። አጋጣሚ ቀደም የደወለችው ስልክ የሷ ስልክ ነው አይደለ? ነው አይደለም ማለት ግን ነው ግን ለምንድነሽ አሁን እዚህ ተደዋወልሽ? እሷ በእርግጠኝነት ራቅ ያለ ቦታ ነበር የነበረችው። አንቺ ጋር እስክትመጣ ድረስ 30 ደቂቃ ፈጀ። እኛ 30 ደቂቃ ሙሉ ውጪ ስንጠብቅሽ ነበር። ስሚኝ ቆይ 30 ደቂቃ ሙሉ ውጪ እየጠበቅንሽ ነበር። እሷ ሰፈር እዚህ ቅርብ ስለሆነች እዚህ ደርሻለሁ ስትልሽ ወጣሽ አይደለ? ነው አይደለም? በቃ አገኛ በቃ ስልኩን አጣው። አንተ ስልኩን ቆይ ስልኬና ምን ቆይ ስልኬ እሺ እሺ አሁን ምንም እንዳትዪ። ከፈች ባትሩን ከፈች ባትሩን እንዳከፍችለት ከፈች ባትሩን እንዳከፍችለት ከፈች ባትሩን እንዴ ለምን እንዳከፍችለት? እሺ ወራሴ እጂ ከፈች ባትሩን ከፈች እንዴ ደብድቦች ከፈች ከፈች ባትሩን። ቆይ ለምንድን ነው እንዲህ የምትፈሪያቸው አንቺ? እሺ ደበደበኝ እኮ የእነሱማ እንዳህያ መራገጥ እኮ ስራቸው ነው። አሁን እሺ ምን ያደርግላል ስልኬ? እሺ ቆይ ይሄው ታዲያ ቅድም እዚህ ጋር ቁጭ ብዬ አንቺን እያዋራሽ የተደወለው ስልክ ላይ ደወልሽ። ሰሚን ቆይ ደወልሽ አንድ አይደለ? እኔ እዚህ ያለው የሚስ ኮል ነው አላነሳሽውም። አንቺ የደወልሽበት አለ። እኔ ከዚህ ግሬ ሲወጣ ሰሚን ቆይ ዝም በይ። እኔ ግሬ ከዚህ ሲወጣ ደወልሽ። ቅድም የተደወለው አይደል እንዴ? 30 28 ደቂቃ 29 ደቂቃ ይላል። ይኸውልሽ ስሚኝ። ከዛ እሷ መልሳ ደወለች አይደለ? በዚህኛው ስልክ ከዛ በኋላ አሁን ይኸው ደውለሽ እኮ ስልክ ስትወጪ ነው። ይኸው ስንት ደቂቃ ነው የሚለው? 9 ደቂቃ ነው የሚለው። ወጣሽ፣ እሷን አገኘሻል፣ እኛ አገኘሁሽ። ማንተሽ እኮ ነው። ለምንድን ነው እንደሚናገሩት? ከዛ ያዘው። ስለዚህ አሁን ይኸውልሽ እንገርሽ አንቺ ብትሆኝ ስልክሽን ምን ያደርግሻል? ለግላችሁ አረጋችሁት እኮ እንዴ? ካሊድ ደውልሻል? ልስጥሽ? ይደውላል ወይ ካሊድ? መብቱ ነው ቢደውል እኮ ከደወለ ልስጥሽ፣ እኛም ደስ ይለናል እኮ። ሲጠራ ንገረን። ሲጠራ ይነግርሻል፣ ይሰጥሻል። ካሊድ ከሆነ ከደወለ ታወሪያለሽ። ፊት ለፊት ነው የምታወሪው። እንዴት ወጣሽ ግን አንቺ ከእስር ቤት? እሱንም ደግሞ ማወቅ ትፈልጋለህ? አንቺ ምንም አንቺን አልጠየኩሽም። በቃ ዋና መውጣቱ አይደል? አንቺን አልጠየኩሽም። ስሚኝ፣ ለማ በቃ ምን አገባ? ለምን ትጮህባታለህ? እንዴ ሁለታችሁ እየተባበራችሁ ነው። እኔም ወንድሜ ልጥረው እንዴ? ሁለት ለሁለት እናውራ። እሱ ነው የሚሻለው። ጥራው። እንደ አህያ መራገጥ እንደሆነ የእናንተ ስራ ነው። እሺ እንደ አህያ ከሆነ መረገጥ የምትፈልጊው አሁንም ካሜራውን አስጠፍቼ እንደፈለኩ ነው። እሺ አሁን ንገሪኝ፣ እንዴት ነው ከእስር ቤት የወጣሽው? እንዴት እንውጣ? ምን አገባህ አንተ? ከእስር ቤት የወጣሽው እንዴት ነው? አሁን ጠይቄሻለሁ። ከዚህ በኋላ ድጋሚ አልጠይቅሽም። ቅድም ስጠይቀኝ ነበር። ምን አገባህ? ቅድምማ አንገበገበኝ። ልክ አንቺን ሲያይሽ እንዴት ደስ እንዳለኝ፣ ልክ ወንድሜን እንዳገኙት። ስሚ አሁን ልንገርሽ፣ ቅድምም ጠይቄሻለሁ። አሁን ደግሞ እኔን እያንገበገብከኝ ነው። ምን አገባህ? አሁን ትነግሪኛለሽ አልነግሪኝም? እኔ እኮ ላይ ያየሁ ነበር። ትነግሪኛለሽ አልነግሪኝም? ልንገርህ። ኧረ በስመ አብ። ለምን አትሆንም? ልተውሽ? ስልኳንም ስጣት። የእቴን ስልክ ስጣት። ደክማት እኮ ነው። ናይ ውሰጂ፣ ሂጂና እስኪ አምጣ ስልኳን ብለሽ ተነስተሽ ጠይቂ። ከዛ በኋላ ግን እናንተም ትውጡልናላችሁ። ቆይ እስኪ ቁጭ አንቺ ንገሪኝ። እሺ ወንድሜን ያለው ተናገሪ። ምንም አውቀው ነገር የለም። እንትን ታረጋት ነው። ልንገርሽ፣ ቆይ እኔ ቁጭ ብዬ በስነ ስርዓት ላዋራችሁ። ከዚህ በኋላ ግን ሁለታችሁንም አላወራችሁም በስነ ስርዓት። የምትፈልጉት እሱን ነው። ሲጀመር እንድታወራ ነው የማፈልገው። ውጡልን ከመንገድ ዳክማት ነው። እልሽ እኔ ሶፊ አይደለሁም። ውጣ ስባል መውጣ ሰው አይደለሁም። ሰሚኛለሽ አይደል? አንቺ ቅድምም ነግሬሻለሁ። አንቺ ነሽ የማታውቂው። በሰው ቤት ታዲያ ግግማት እንደለማጥጡልን። አሁን ወንድሜ የት ነው ያለው? ማን ነው ወንድምህ? ሲጀመርስ አላቅልህም። ማንስ የት እንዳለ አላቅ።
ታይ አሁን ያለበት ሁኔታ ጥሩ ላይ አይደለም። አንድ ነገር ቢሆን ልነግርሽ ነው። እንዴት ብዬ እንደምነግራችሁ አንቺንም ሁለታችሁም ምን አገባን? ምንስ ቢሆን ምን አገባን? ከኛ ጋር ምን ያገናኘዋል? የምትለው ነገር እውነት ከሆነ ያለበት ሄደ መፈለግ ነው። እኛን ለምን አትሆነ? እንዴ እሱ ጊዜን እያቃጠለ እኮ ነው። ቆይ እሺ ጊዜን አቃጠልኩሽ። ከመጀመሪያው ልጀምርልሽ። ከእስር ቤት አንቺ እንዴት ወጣሽ? እንዴት እንውጣ? ምን አገባህ አንተ? ማንም ወጣሽ ነው። አሁን ይኸውልሽ በትዕግስት እያወራሁሽ ነው። ሰምኛለሽ? ምንድነው ደግሞ ልታፈለክ ደግሞ? አንቺ ምንም አትበይ። እኔ መታኛ አንቺ ምንም አንቺ ገፈተርከኝ። ሁለቴን ላይ ያመመኝ ነው። አንቺ ለሷ ጠበቃ ሆነሻል። ጭራሽ ደግሞ እቴን ደብድባችኋታል። አታፍሩ? አንቺም ደብድበሻታል። እኛስ ችግር የለውም። ምንም ቢሆን የእናቴ ልጅ ናት። እርግጠኛ ነሽ? የእናትሽ ልጅ ነች? ባልሽን የነጠቀችሽ የእናትሽ ልጅ ነች? እውነት ይቅርታ አድርጋልኛለች። ምንም ልታጣላም አትሞክሩ። ሰመዘዛት አይደል? በቃ ይቅርታ አድርጋልኛለች። እኔም ተጸጽቻለሁ። እሺ ከተጸጸታችሁ እሺ ለኛ ስም ተጸጸቱት መቼ ነው? የሚበላ ምንም ላቅርብልሽ እንዴ? ሰሚ ተሰሚኛለሽ? ጭራሽ እዚህ ቁጭ የሚበላት ያልሽ እንዴ? ታስይሽ ነው እዛ ጋር ሰሚ ልንገርሽ። አንቺ እንዴ እየሰማሽኝ ስሚኝ። የሚበላት ያልሽ እንዴ? የሰው ህይወት አደጋ ላይ ወድቆ እንዴ በገዛ ቤታችን ስሚኝ ንገሪኝ። ምግብ ትያለሽ እንዴ? እንዴ ማለት ከመንገድ ስለመጣች እርባች ይሆናል ብዬ ነው። እሺ ስጫት እሺ ትንሽ እሺ ትያለሽ እንዴ? እሺ ትያለሽ እንዴ? አንቺ እሺ ትያለሽ እንዴ? ዝም አንቺ እራስሽ እንዴ ዛሬ ምን አላክ ነው? ግን ገለና ነው እንዴ? በገዛ ቤታችን ዝም ትያለሽ እንዴ? ሳንቀይ እንላርጉ የማከር ሰውዬ ለቀቃተና ያለሽ የምፈልገው ነገር እስካልሰጠሽኝ ድረስ ከዚህ የትም አልሄድም። ሰሚያለሽ? እሺ በህግ አምላክ እንዴ ይበቃል። ሰውዬ ትሰሚኛለሽ? እባክህን ተወን። አሁን እሺ ንገሩኝ። አሁን ይኸውልሽ ምንድነው የምትፈልገው? በገዛ ቤታችን ጭራሽ ድብደባ። ስለዚህ ቤታችሁን ለቀን እንድንወጣ ነው ፍላጎታችሁ እኮ። እኛ የምንፈልገውን ስጡን። ምንድነው እኛ ጋር ያላችሁ ወንድማችንን? እሺ አንቺስ? እሺ ተይው። እሷን አገኘሻት አይደለ? እሷን ደውለሽ አገኘሻት። አላቃትም ብለሽኝ ነበር። ለምን ማለቃት? እኔን እኮ ነው። እሺ አላቅም፣ አላየሁም፣ እንደዚህ ገለመሌ ምን አላልሽኝም? ዛሬውኑ አልጠየቅሽም? እስር ቤት እንደተለቀቀች ነግሬሻለሁ አይደለ? ከእስር ቤት እንደተለቀቀች እጅሽ እንደሌለበት ነግረሽኛል። አው የለም ያመንኩሽ መስሎሻል አይደለ? እና ልታመሰግንሽ መጣች ቤትሽ ድረስ። እዚህ ድረስ መጣች እኮ ልታመሰግንሽ አይደለ? ይቅርታ ብላይ ነው። ሲጀመርስ ምን አገባችሁ በእኔና በእቴ ግንኙነት? እሱ ልክ ነሽ። ምንም አያገባንም። ስለዚህ ውጡልና። በማያገባን ገብተን መጥፎ ህይወት ውስጥ የነበረችው ልጅ ጥሩ ህይወት እንድትኖር አረግናት። በማያገባን ገብተን በማያገባችሁ። ልክ ነሽ። መጀመሪያም እኮ እኛ መፍታት እንችል ነበር። ስለዚህ አሁንም ከነግብረ አበሮች እንዴት ነው መጀመሪያ የምትፈቱት? አንቺ ባሏን ነጥቀሽ በቃ እኛ በመፈታው መንገድ እንፈታው ነበር። በህግ አምላክ አሁንም እየለመንኩ ነው። ሰሚራ የምትለው ነገሮችን ይዘህልኝ፣ እነዚህ ጋርድ የምትላቸውንም ሰብስበህ ይዘህልኝ ውጣ። የእህቴ ቤት ነው ውጣ። ስለዚህ አንቺ ምን አገባሽ? ምን አገባሽ አንቺ? እሷ ውጣ ትበል፣ አንቺ አይመለከትሽም። ይሄንን ልነግርሽ ነው። ከአንቺ እንዴት ይሄ ትሰሚኛለሽ? ልንገርሽ፣ አንቺ ከዚህ በኋላ ከዚህ ቤት ውጣ ምናምን የሚለውን ቃል ውጣ እኔ ዛሬ ግን ቆይ ልንገርሽ ሰሚራ፣ እሺ የእሷን ነገር ከጨረሽ እሷን እንደዚህ የምታገኛት ተደብቀሽ ከሆነ ካሊድን አላቆም ብትይኝ ማምንሽ ይመስልሻል እንዴ? እሺ እኔ ያለውን ካሊድ እኔ ነገርኳችሁ ባለፈው ይለ ማማራት አይጠበቅብሽም። ዝም በይ ዝም በይ። ምን አገባሽ አንቺ? ምን አገባሽ አንቺ? ቁጭ እንጂ ተናገሪ። ምንም አውቀው ነገር የለም። ልቀቀኝ። ተዋት በቃ ነገርኩ። በቃ እኔ ያዘቷት ቁጭ በይ። ተቀመጪ። እሺ ተቀመጪ። አትንካተኝ። ልቀቀኝ። ቁጭ በይ። ነገርኩ። እኔ ቁጭ በይ። ተቀመጪ። እሺ ቁጭ በይ። ቁጭ በይ። ቁጭ በይ። እሺ በቃ አስፈቷት። በቃ ምን ታመጣላችሁ እኮ አሰታሻት አይደለ? ነገርኩ አይደለ? በምን ምን ያክል ብር ከፍለሽ? ዝም በይ። ከዚህ በኋላ ምንም እንዳትናገሪ። እጄ ሁሉ ነገር የምትሆን የሰበረኝ። እሺ አሁን ንገሪኝ። እንዴ እንዴት አይሰብርሽም? እንዴት አድርገሽ አስፈታሻት? እንዴት አድርገሽ አስፈታሻት? እሺ አታስፈራራኝ። እሺ ንገሪኝ። አጭውብኝ። ሰውዬ እየጮክብኝ ነው። በገዛ ቤታችን ምንም እንዳትናገሪ። አንቺ ዝም በይ። አንተ ራሱ ዝም በይ። ዝም በይ። እንዳትወሪ በቃ እንዳትወሪ። ምንም ነገር እንዳትይ። ከሷ ጋር ነው የማወራው። እንዴት አድርገሽ አስፈታሻት? ከዚህ ነው ማውራታችን ነው። ምንም እንዳትይ። ዝም በይ።
ምን ያክል ብር ነው የከፈልሽው? የምን ብር ነው? ትንተባተቢያለሽ እኮ አንቺ። ውሸት እኮ አያምርብሽም። ከኛ ጋር መልካም ሰው የነበርሽ ምን ብሎ አይምሩ። ይሄ ፍቅር አይደለም። ነገርኳት። በፍቅር አይደለም የተቀየርሽው። እንደዚህ የሚያደርግሽ አይደለም። ፍቅር ነው። ሌላ ነገር አለ ወይ? የሆነ ነገር በመጥፎ ነው ሁኔታ እያስፈራሩሽ ነው። ዝም በይ እንዳሰሚ እንዴ። ካሊድንም ትቼላታለሁ። በቃ መብቷን ይሄ ደግሞ አላገኘችውም። የትም እንዳለ አናውቅም። ሰው እንደ ዕቃ እየተጠቀማችሁ አሁን ደግሞ ተወችልሻ። በቃ ለዛ ነው። እሱ ግን ካሊድ ግን አንቺን ትቶ ነው እሷ ጋር የሚመለሰው። እኔ ይቅርታ ያደረኩላት እሷ ተወችልሽ። አመሽ እንዴ ነው ማለት ምን አይነት አይምሮ ነው ያለሽ እንዴ? እናንተ ምን አይነት አይምሮ ነው ያላችሁ? ለምን አትጡልንም? ነገሩ አንቺን መርዳት አያስፈልግም። አሁን እኔ አንድና አንድ ልንገርሽ። አሁን ቅድም ጠይቄሻለሁ፣ ወንድሜ የት ነው ያለው? ንገሪኝ። ዝም በይ። ምንም የምናውቀው ነገር የለም። ወንድሜ የት ነው ያለው? ምንም የማውቀው ነገር የለም። እህቴም እኔም ምንም የምናውቀው ነገር የለም። የምታውቂው ነገር የለም? ከቻልክ ደግሞ በሩ በዛ በኩል ነው። ግብረ አበሮችህን ይዘህ ትወጣለናለህ። ውጣ ትበይኝ እና ምን ልታደርገኝ ነው? ውጣ እንዳትይኝ። ከዚህ በኋላ ውጣ እንዳትይኝ። ውጣ እንዳትይኝ። ሰማሽ? ነግሬሻለሁ። ዝም በይ። እናንተ በዱላ ነው እንዴ? አሁን ተናገሩ። አዎ በዱላ ነው የምናምነው። ካሜራውን ካስተፋው ደግሞ ልነግርሽ ነው። ካሜራውን ካስተፋው ሰሚራ ስሚኝ። ጩይ እንዴ ጩይ። ማንም ይደርስልሻል? እስቲ ንገሪኝ። ማንም ይደርስልሻል? ልቤና ደከመኝ እኮ አራጀባው እኮ ነው። አሻው ንገሪኝ። ምንድነው ምነግርህ? ሲደበድበኝ ነበር። ወንድሜ የት ነው ያለው? አናውቅም። ነው ወደዚህ ጋር ጸጊ። ካሊድ የት ነው ያለው? ምንም የምናውቀው ነገር የለም። ባላችሁ የእናንተ የሁለታችሁ ባል እንግዲህ ሄደና ፈልግ። ስትፈልጊ አንቺ ጋር ስትፈልጊ ጎበዝ ነው። ግን እኔ በጣም ጎበዝ ነው። እኛ እንዴት እንዴ ከእናንተ ስለሚሻል ነው እኮ እኛ። ስለዚህ ለምን አይደለም መጥፎ ስራውን አስታችሁት ለምን አብራችሁ አኑሩ? እንኖራለን አይደለ? ከመጥፎ ስራው ሲጸዳ አይደለ እንዴ? መጀመሪያ አሁን አንድ ነገር ልንገራችሁ። አሁንም ልንገራችሁ። ሰሚያለሽ አንቺ እንዴ ማለት ነው? እያወራሽኩ ስሚኝ፣ እሺ እየሰማሁ ነው። ንገሪኝ። የወንድማችን ህይወት አደጋ ውስጥ ነው። ትሰሚያለሽ? ስሚኝ፣ ንገሪኝ። አረ ልጅቷ ሰበርካት። ምን አቀባሽ? የመለከቻት ዛሬ እህትሽ መሆኑ ትዝ አለሽ? ከእስር ቤት ስላስወጣችሽ አይደለ? አንቺ ብትሆኚ ንገሪኝ። አንቺ የምታውቂው ነገር እጄን ሰበርከው እኮ ከእስር ቤት አይደለም። አንቺ የምታውቂው ነገር አለ፣ ንገሪኝ። ነገር የለም። አንቺ እንደዚህ ተመሳጥራችሁ እርግጠኛ ነኝ መቼም የካሊድ ስራ ነው ይሄ። አንቺ ካሊድን አስፈታሹ። ካሊድን ደግሞ እሷን ደግሞ ለማስፈታት ካሊድ አንቺን ተጠቀመ። ባዶ ሜዳ ላይ ነው የሚጥሉሽ። መጨረሻ ላይ ልንገርሽ እንዳታምናቸው ቢሆን ልትጅ አንዴ መቆም ደግሞ በቤት አልችልም እንዴ? ቁጭ በይ። በቤቴ ነው ስፈቅድልሽ፣ ከዚህ በኋላ ስፈቅድልሽ። ኧረ እባክህ እንዴ ባይሆን እንዲሁ ስትደርቅ ስለምትሉ ውሃ እናምጣለን። አንቺ እንዴት ነሽ? ጭራሽ እንዴት ትኛለሽ እንዴ? ጭራሽ ትቀልጃለሽ እንዴ? ጭራሽ ትቀልጃለሽ ወይ? ልቀቃት እህቴ፣ ልቀቃት። ዝም በይ። ልቀቃት። እሺ አሁን ልንገርሽ። አሁን እኔ ራሴ ሰለቸኝ። በራሴ ቁጭ አይ እንደኛ ራሱ ሰልችቶናል። ተውን በቃ። ስለዚህ አንድ ሰለቻቻ ንገሩኝ። ምንድነው የምንነግርህ? ወንድሜ እንዴት ነው ማግኘት የምችለው? ምን የምናውቀው ነገር የለም። እኔ ራሴን ያመመኝ ነው። እባክህን ጌዲ። እሺ አንቺ ቆይ አንዴ እሺ፣ እንዳትነካኝ እንዳትነካኝ። እሺ አይነካሽም። እኔ በጣም እየደከመኝ ነው። አሁን እንዳትነካኝ በህግ እኔ አለካሽም። እሺ ንገሪኝ። ባላ ስም ይዣለሁ እንዳትነካኝ። እሺ እኔ በጣም ልቤን እየደከመኝ ነው። እሺ አሁን ይኸውልህ ሌላ ነገር ላይ ሳንል ትወጣልናለህ ከቤታችን። አንቺ ምን ይለ እየዛትሽ ነው? እንዴ በተገደልከን እየዛትሽ እንዴ? እሺ አሁን አንድ ነገር ልንገርሽ። አሁን ይኸውልህ ቆይ በሩ ልትፈታ እሺ እንደታን ይፈልግሽው እኔ እጠልሻለሁ። ቁጭ በይ እንዴ ቁጭ በይ። ሶፊ ጋር ልደውልለትና ሶፊ ያለውን ነገር ይሄ አይቶንም እንደ ሶፊ የሚሉት ደግሞ ቆይ ይተዋቸዋል። ጭራሽ ቁጭ በይ ተነሺ ከቤቴ ቁጭ ብድግ እኮ ነው የሰራኝ። እሺ አሁን በቃ ዝም በይ። ችግር ሶፊ ይመጣል። እስቲ እሱ ወይ እሱ የሆነ ነገር ወንድሜ የሆነውን ነገር ወይ እሱም ሰምቶ ሊሆን ይችላል። ምንም አውቀው ነገር ሄሎ እንደሆነ ሄሎ ደብድቦ ጨረሰኝ እኮ።
ሄሎ ኧረ ቆይ እሺ ዝጋው። ኧረ በአላህ ዝጋው። እሺ ዝጋው እኮ ምን የምታውቂው ነገር አለ? ቆይ መልሼ እደውልልሃለሁ። ቆይ መልሼ እደውልልሃለሁ። አይ ቆይ ዝጋው። እሺ ኧረ በአላህ ይኸውልህ ሶፊ ዝጋው። እሺ እነግርሃለን። በቃ የምናውቀው ያው የሰሚራ ድምፅ ነው። ና እዛ ነኝ። ና ና እዛ ነኝ። ና እንግዳም እየጠበቀ ነው። እሺ እኮ ና በቃ እሺ ቻው። እሱም እዚህ አሁን እዚህ አካባቢ ነው ያለው። እዚህ አካባቢ ነው ያለው። መጀመሪያ ጠየቅናችሁ። መጀመሪያ ልመና አታውቅም እንዴ አንተ? ደግሞ ምንድነው እሱ ቁጥሩ ነው? እሺ ሚላል አሁን ውሃ መጠጣትን ያለብኝ። አሁን ቁጭ በይ። እሺ ውሃ ምን ላ ቁጭ በይ። እሺ ቁጭ በይ። ነይ እንቀመጣለን። እሺ ቁጭ በል አንተ። ቁጭ በይ አንቺ በስነ ስርዓት ቁጭ በይ። ቁጭ በይ። ቁጭ በይ። አሁን ነገር ሶፊ ገና ድምፁን ስትሰሚ እንደዚህ የሆናችሁ ስትዩት ምን ልትሉ ይኸውልሽ ሰሚራ አንድ ነገር ልንገርሽ። አላቅም አሁን የሶፊን ነገር አሁን ከጊዜ በኋላ እኔ ራሴ ትንሽ የተቀየረ ባህሪ አምጥቶብኛል። ለአንቺ አስቦ ይሁን አንቺን በጣም ተጠራጥሮሽ ይሁን አላቅም። አሁን ራሱ እዚሁ እናንተ አካባቢ ነው ያለው። እዚሁ አካባቢ ነኝ አለ ወይ ወደ አንቺ ጋር እየመጣ ሊሆን ይችላል ያዋራሽ። አሁን ስደውልለት የሰሚራ ድምፅ ነው እንዴ ያለኝ ስታወሪ ሰምቶ እዚህ አካባቢ ነው። አንተ ደግሞ በቃ ነገርና አይደል እንዴ? በቃ ደውላና አይደል እንዴ? በጣም ቆኛን ይላል። የልጅቷን ችግር ፈታለሁ እያለች ዝም በይ አንቺ ዝም በይ። አሁን ይመጣል እኮ ሲመጣ በስነ ስርዓት ታወሩታላችሁ። እኔ በተለይ ደግሞ አርፋለሁ። እናንተን ቁጭ ብዬ አያችኋለሁ። ምን አይነት ምን እንደምትሉት እስቲ የፈራችሁበትን ምክንያት እሱ ያገኘው የሆነ ነገር አለ። ምንድነው እኮ እሱ ይምጣ። ሶፊ ሲመጣ ብናወራ ምንድነው ሶፊ የምትሉ ለምን አታውንም እንዴ? እሱንም ማየት ሲጀምር አልፈልግም እኮ አየሁ እኮ ግሬ ልትወድቁ እንዴ ውጣ ስትሉኝ አልነበር እንዴ? በቃ ውጡልን እንዴ። አይ ሶፊ ይምጣና እኔ እወጣለሁ። እንዴ ለምን ይሆናል? ይመጣ ሶፊ እሱም ካለ ሶፊ ይምጣ መጀመሪያ። ለምን አታውንም? ለምን አጣሽ? ችግር የለውም። ይኸውልሽ አሁን እንግዲህ ተመልካቾቻችን ያው እንደምታዩት ነው ሁሉንም ነገር። እቺ ሴት ተበዳይ ነበረች፣ አሁን ያው በዳይ ሆናለች። እንግዲህ በምን አይነት መልኩ እዚህ ውስጥ እንደገባች ለኛም በጣም ግራ ነው የገባን። ከእህቷ ጋር እንደምታዩት ፍቅር ነች። ግን አሁን ያልገባኝ ነገር ሶፊ ይመጣል ስላቸው እንዴት እንደሆኑ እያያችሁ ነው። መጀመሪያው ውሸት ነው የመሰላችሁ። ስደውል ሶፊ ብዬ ድምፁን ጠርቼ እስካወራው ድረስ በቃ ውሸት ነው የመሰላቸው። ግን እርግጠኛ ሲሆኑ እግሬ ላይ ወደቁ። አይምጣሉ። እቺን ደግሞ የዚችን ነገር አያውቅም። ከእስር ቤት እንዴት ትውጣ እንዴት ታምልጥ የሚያውቀው ነገር የለም። አሁን እሱ ሲመጣ ሲያት የሚሰማውን ስሜት ተመልካቾቻችን እንግዲህ በጣም እኔ እንጃ። እኔ ብቻ ግን እስቲ መጀመሪያ ሶፊ ይምጣና ተመልካቾቻችን ያለውን ነገር አብራችሁ የምትመለከቱ ይሆናል። እስከዛው አብራችሁን ቆዩ። እንግዲህ ተመልካቾቻችን አሁን ሶፊ ደርሻለሁ ብሎኛል። እሱ ከመድረሱ በፊት ግን አንድ እድል ልስጣቸው። ምክንያቱም የሚነግሩኝ ከሆነ ሶፊን ማየት የማይፈልጉበት አንድ ነገር አለ። ችግር የለውም እኔ ሶፊን እዛው አስቆየዋለሁ። እዛው አስቆየ ከነሱ ጋር ቆያለሁ ማለት የሚነግሩኝ ነገር ካለ ነው። ግን አብሬያችሁ ቆይ። አሁንም አንድ ጥያቄ ብቻ ልጠይቃችሁ። እናንተ ምንም የምትነግሩኝ ነገር የለም? ምንም የለም። እህቴ የምትነግሩኝ ነገር አለ? እኔ ነገርኩት እኮ በቃ ማቆም ብላ ነገርኩት። እኔ ልቤ ደከመኝ እንዴ። ሶፊም ሳይመጣ ከቻላችሁ ከዚህ ቤት ውልቅ በሉልን። ሶፊ ሳይመጣ እንጣርለ። አይ እኔ ደግሞ የጓጓሁትኝ ሶፊ መጥቶ የእናንተን ሁኔታ መመልከት። እውነቴን ነው። ስትዝናኑብኝ አልነበር እንዴ? እህቴ ውሃ ጠማሽ ውሃ ላምጣልሽ ምናምን እያለ እኔም እስቲ ወንድሜ ይምጣና እኔም ደግሞ ተራዬን ከሱ ጋር ዘና እልባችኋለሁ። ወንድሜ መጣ እንደሆነስ ቤት እኮ የኛ ቤት ነው። በቃ ለሱ ትሉታላችሁ። የኛ ቤት አትበይ፣ የሷ ቤት ነው። የእህቴ ቤት ማለት ደግሞ የኔ ቤት ማለት ነው። እንደዛ ብላ እኮ አይደለም የነጠቀች። እንደዛ ብላ አይደለም የነጠቀች። ላቤ አረብ ሀገር ይለፈውበት
እረዳታለሁ፣ እህቴን እረዳታለሁ። ካጠፋው ጥፋት ነው፣ እሷም ይቅርታ በቃ ችግር የለውም። በደንብ ደግሞ ትችላታለሁ። የትም እንዳላናቅም እሷም አትፈልገውም። በቃ አይ ካሊድ ፈርዶበት እቃ የሆነ ሰው ፈርዶበታል። ስትፈልጊ አንቺ በቃ ታነሱታላችሁ፣ ትጥሉታላችሁ። በቃ እንደፈለገ የዋኑ ልበል እንዴ? ኧረ እንደዚህ አይነት ትዳር ተከናነቢ በደንብ አመረርክ። የሆነትን ነው እንዴ? ያው እንግዲህ ይዤ ልመት ይችላል። እሺ ማነች እዛ? ፈርታለች። አይገርም? ሶፊ ስለ እግሬ ስር ድፍት ነው ያሉት። ምክንያታቸው ላስረዳ አይደለም፣ ድንገት ነው ያገኘው። እንዴት ወጣች እሷ? አይደለም ድንገት ነው ያገኘው። እሷ እንዴት ወጣች? መጀመሪያ እሱን ብቻ መልሽልኝ። እሷን ከካሊ ጋር አስፈተሻት ነው? በራሴ መንገድ ነው የወጣሁት። እንዴት ነው ወጣሽው አንቺ?